ሰላም የቃዲስ ቤተሰቦች እንደምን ቆያችሁ? ዛሬ መጽሐፍ ቅዱስን ለማንበብ የሚያነሳሱና ያነበባችሁትንም ደግሞ ምን ያህል እንደምታስተውሉ ራሳችሁን የምትመዝኑባቸው ከመጽሐፍ ቅዱስ የተውጣጡ ቀለል ያሉ ጥያቄዎችን ይዘንላችሁ መጥተናል። ታዲያ ጥያቄዎቹን ከሰራችሁ በኋላ ከ10 ስንት እንደመለሳችሁ በሐሳብ መስጫ ሳጥኑ ላይ በታማኝነት አስፍሩልን። በሌላ ጊዜ የምናዘጋጃቸው ጥያቄዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን ላይክ በማድረግ መጀመራችሁንም እንዳትረሱ። አሁን ወደ ጥያቄዎቹ እናምራ። መልካም ዕድል። ጥያቄ ቁጥር 1 በእግዚአብሔር የተፈጠረ የመጀመሪያው ሰው ማን ነበር? ሀ ኖህ፣ ለ አዳም፣ ሐመሩሃ አብርሃም። መልሱ ለአዳም ነው። ዘፍጥረት ምዕራፍ 2 ቁጥር 7 እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። ጥያቄ ቁጥር 2 በእግዚአብሔር የተፈጠረች የመጀመሪያዋ ሴት ማን ናት? ሀ ሔዋን፣ ለ ሳራ፣ ሐመሩሃ ራሔል። መልሱ ሀ ሔዋን ነች። ዘፍጥረት ምዕራፍ 2 ቁጥር 22 እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሠራት፣ ወደ አዳምም አመጣት። ጥያቄ ቁጥር 3 አዳምና ሔዋን በኤደን ገነት ምን ፍሬ በሉ? ሀ የተከለከለ ፍሬ፣ ለ ብርቱካናማ ፍሬ፣ ሐመሩሃ የወይን ፍሬ። መልሱ ሀ የተከለከለ ፍሬ ነው። ዘፍጥረት ምዕራፍ 3 ቁጥር 6 ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። ጥያቄ ቁጥር 4 የአዳምና የሔዋን የመጀመሪያ ልጅ ማን ነበር? ሀ ቃየን፣ ለ አቤል፣ ሐመሩሃ ሴት። መልሱ ሀ ቃየን ነው። ዘፍጥረት ምዕራፍ 4 ቁጥር 1 አዳምም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃየንንም ወለደች። እርሷም ወንድ ልጅ ከእግዚአብሔር አገኘው አለች። ጥያቄ ቁጥር 5 አቤልን ማን ገደለው? ሀ ኤሳው፣ ለ ቃየን፣ ሐመሩሃ ላሜሕ። መልሱ ለቃየን ነው። ዘፍጥረት ምዕራፍ 4 ቁጥር 8 ቃየንም ወንድሙን አቤልን ና ወደ ሜዳ እንሂድ አለው። በሜዳም ሳሉ ቃየን በወንድሙ በአቤል ላይ ተነሳበት፣ ገደለው። ጥያቄ ቁጥር 6 ከጥፋት ውሃ ለመዳን መርከቡን የሠራው ሰው ማን ነበር? ሀ ኖህ፣ ለ አብርሃም፣ ሐመሩሃ ሙሴ። መልሱ ሀ ኖህ ነው። ዘፍጥረት ምዕራፍ 6 ቁጥር 13 እግዚአብሔርም ኖህን አለው፣ የሥጋ ሁሉ ፍጻሜ በፊቴ ደርሷል፣ ከእነርሱ የተነሣ ምድር በግፍ ተሞልታለችና እኔም እነሆ ከምድር ጋር አጠፋቸዋለሁ። ከጎፈር እንጨት መርከብን ላንተ ሥራ፣ በመርከቢቱም ጎጆችን አድርግ፣ በውስጥም በውጭም በቅጥራን ለቅልቃት። ጥያቄ ቁጥር 7 በጎርፉ ወቅት ምን ያህል ቀንና ሌሊቶች ዘነበ? ሀ 20፣ ለ 30፣ ሐመሩሃ 40።
መልሱ ሐመሩሃ 40 ቀንና 40 ሌሊት ነው። ዘፍጥረት ምዕራፍ 7 ቁጥር 12። ዝናቡም 40 ቀንና 40 ሌሊት በምድር ላይ ሆነ። ጥያቄ ቁጥር 8 እግዚአብሔር ከኖኅ ጋር የገባው ቃል ኪዳን ምልክቱ ምን ነበር? ሀ ቀስተ ደመና፣ ለ የወይራ ቅርንጫፍ፣ ሐመሩሃ እርግብ። መልሱ ሀ ቀስተ ደመና ነው። ዘፍጥረት ምዕራፍ 9 ቁጥር 13 ቀስቴን በደመና አድርጌአለሁ፣ የቃል ኪዳኑ ምልክት በእኔና በምድር መካከል ይሆናል። ጥያቄ ቁጥር 9 የብዙ አሕዛብ አባት ተብሎ የተጠራው ማን ነው? ሀ ይስሐቅ፣ ለ ያዕቆብ፣ ሐመሩሃ አብርሃም። መልሱ ሀ አብርሃም ነው። ዘፍጥረት ምዕራፍ 17 ቁጥር 4 እነሆ ቃል ኪዳኔ ካንተ ጋር ነው፣ ለብዙ አሕዛብ አባት ትሆናለህ። ከዛሬ ጀምሮ እንግዲህ ስምህ አብርሃም ተብሎ አይጠራ፣ ነገር ግን ስምህ አብርሃም ይሆናል፣ ለብዙ አሕዛብ አባት አድርጌሃለሁና። ጥያቄ ቁጥር 10 የአብርሃም ሚስት ስሟ ማን ነበር? ሀ ሳራ፣ ለ ርብቃ፣ ሐመሩሃ ልያ። መልሱ ሀ ሳራ ነች። ዘፍጥረት ምዕራፍ 17 ቁጥር 15 እግዚአብሔርም አብርሃምን አለው፣ የሚስትህን የሶራን ስም ሶራ ብለህ አትጥራ፣ ስሟ ሳራ ይሆናል እንጂ። ተወዳጆች ከኛ ጋር በንቃት እየተሳተፋችሁ እንደነበራችሁ እርግጠኞች ነን። የቀረቡትን ጥያቄዎች 8 እና ከዚያ በላይ ከመለሳችሁ ጥሩ ደረጃ ላይ ናችሁ። በቀጣይ ደግሞ የእግዚአብሔርን ቃል የበለጠ ለማወቅና ለመረዳትም ያነሳሳችኋል ብለን እናምናለን። ከ8 በታች የመለሳችሁ ከሆነ ደግሞ ለማሻሻል መትጋት ይኖርባችኋል እያልን የዛሬውን ጥያቄና መልስ በዚህ ፈጸምን። በሌላ ጊዜ ሌሎች ጥያቄዎችን ይዘን እስክንመለስ በያላችሁበት ሰላማችሁ ይብዛ። ቸር ሰንብቱ።